Oh yeah. Well, yes. It's a big dancehall song, you know. That's out alongside Kevin Little. You know it is. You know we go. You know. Sorry, Arif Muklain. Jana Nigar. Pushing everything right back on top of me, yeah. But if you think you're gonna get away from me, you better change your mind. You're going home. You're going home with me tonight. በቃ ይሄ ልጅ ባሰበታ አንተ ወይኔ ከመልክ መልክ ከቁመና ቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ባህል አንተ ትላንትና ልጆቹን ይስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለፍት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነህ እንዴ? እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔን ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ። እኔ አንቺን አፈቅርሻለሁ። አይገባሽም እንዴ አንቺ? የትላልቅ ቤት ልጆች ሲባሉ አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። አስታውሺ፣ እምታገቢ እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነን ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት። አይ አናውቀውም። እንዴ እነዚህ ና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመቻችሁ። ይችላል። እንኳን ደስ አለ። አሳካ ነው። ይዙ ያኙትና እዛ ጋር አረ ይዙ ዛፓ አገኝሻለሽ። እቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ነው ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኛ ለማወቃችሁ አይደንቀኝ። አትፍሪ፣ አላዘንኩብሽ። ባይሆን ትክሽኛለሽ። ዞር በልልኝ። በቅጡ ለማታውቃት ሴት እንዲህ መጃጃል ያስጠላ። ስለ አንቺ ለማወቅ አንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስለኝም። እጄ ውስጥ ገብተሃል። ማንም ሳያስገድደኝ በፊት ተማርኬልሻል። ደግሞ ልትጠይቂኝ ስትመጪ ቀዩን ቀሚስ መልበስሽ እንዳርሽ። ኩራሊው አሮጌ ጫማ ብረት ድስት ያለው ኩራሊ። አይ ይሄ ልጅ ለራሱ በያዝ ለእናቱ አያዝንም። አሮጌ ጫማ ብረት ድስት ያለው እንዴ ምንድነው? ያማል። ስማ፣ አንድ ነገር ተነፍሳለሁ ብትል እተደልትላለሁ። እንዴ እሺ ቢያንስ ልቀቀኝ። ምን ሆነ ነው? እምልህን ካላረክ አለቅ። ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ቺኳ ጋር ብቻዋን እንዳትሆን። አሃ አንተ ነህ ኢዛና ማለት?
ሲያስጠላት እና አሁን ምልህን ታደርጋለህ እንዴ? እሺ ቁራሌው አንፈልግም። አረ ቁራሌው አንፈልግም አለህ አይደል እንዴ? አሮጌ ጫማ ብረት ድስት ያለው እንዴ? አረ ቁራሌው ኤት ያሟል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ሊፍረጅ ሰማሽ? ተረጋጊ። ይዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፍቅሮን ሰው እኮ ነው ታሳስረኝ ነበር። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳረግጥ አድርጌ ነው መሸኛት። እሺ ቆይ አንዴ ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻ ሄዱ። ቆይ ምን ልታረጊ ነበር አመጣትሽ? ያቺን ውሻ ዋጋዋ ልሰጣት። ለምን? ምክንያቱም ለዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድነው የምትቀባጥሪው? ምንድነው ይዙ? የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ተብዬስ መቼስ ከሲስተር ይጠፋል። እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ኡፍ ደግሞ እንደገና ተበላው። በቃ አለቀልኝ። እንዴት አባትሽ ነው የምታምሪ በእናትሽ። አንቺማ እኛ ጋር ነው የምወስድሽ። ወይኔ እነዚህ ሰዎች አይፋቱኝም እንዴ ዛሬ? ተበላው። በቃ አለቀልኝ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው ቁራሌው እንዴ ያማል። ምን አባቱ እንዴ? ምንድን ነው? ዋው እንዴት አባትሽ ነው የምታምሪው እባክሽ። ሰው ስለዚህ ምን ያታል? ምንድነው? ምን ሆናችሁ ነው? እቺ አበባ የመሰለች ልጅ ተኩኩሽ ወደ ራስ ተመለስ። እሺ ምንድን ነው? እናንተ አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታድክም። ይርነቀው ይበቃል። አረ ቆይ ለድፍረቱማ ትንሽ እናቆየው። እሺ በቃ
ጨዋታው ያበቃው ለዛሬ ነው። ነገር ግን አልጨረስንም። ኦ የመጣበትን ጉዳይ ሳጨርስማ አትሄድም። በላ ሳማት። ልሳማት እንዴ ጆ እነዚህ ላይ ብቻ ፎከስ አድርጊ። በተለይ እዚህ ላይ ይዙ ጆዬ ምን የበሲ ጀማ እየመቱት ነው። ምን ታይዙ ይቅርብ። ብትሄድም እኮ ምንም አታመጣም። ምን ማለት ነው እንዴ? የዳይሬክተሩ ልጅ መሆኑን ዘነጋኸው እንዴ? ቢያንስ ለእናትህ ኑርላት። እሱ ደግሞ ለእኔ ወንድሜ ነው። ልቀቂ ይዙ። ትሰማኛለህ አንተ ጅል፣ ፍላጎትን በልክ አድርጎሽ ገነስ ተው የኔ ፍቅር፣ በቅጡ መልበስ የማይችል የሰው ልክ ይገባዋል ብለህ ነው? ትሰማኛለህ አንተ ጅል፣ እኔን ያንተ ማረጉ ይቅርና ማሰቡ ራሱ ይከብዳል። ሰው ባጣ እንኳን የመጨረሻ ምርጫ ያላረገ ጀለገግ ያላንቺ መኖር አልችልም። ምን አልክ አንተ ጅል? ያለኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ ሙታ። እኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ። ጆይ ጆዬ ይዙን አረቱ ነው በርፍታ። ይሄ ስጦታ ያንስባትም አይደል? ከልብ የሚሰጥ ነገር ሁሉም ውድ ነው ወንድሜ። ግን ከዚህ በላይ ከወደድካት ሟሽ ነው። ሰው በወደደው ነገር ነው የሚሞተው ወንድሜ። ይዙ አንተ ይዙ ምን ነው እኛን እዚህ አስቀምጠህ በሐሳብ የት ሄድክ? ቤባ ይሄንን ለእድል ስጠት፣ ደግሞ እንዳይብስል ብሎሻል በላት። ምንድነው ከራስህ ጋር የምትሻማው? ቀስ ብላ በላም እንዴ? ሳኩል ጅል ሀረቱ እላቱ ኮዱ ነው። ወዴት ነው እቺ ልጅ የምትመጣው? እኔማ ምን አረግልሻለሁ? አንተ ምንድነው ብቻ የምታወራው? ብቻዋን የሆነችዋን አይቼ መታለሃለች። መጣው መቼም መንገድ ጠፍቶኝ ማትኝ ማር። እንዴት እንደዛ ልትል ቻልክ? አይ መኪና አለሽ፣ በዛ ላይ ብቻሽን ይመጣሽ። ሰው ጠፍቶብኝ ነበር። የት? እዚህ ሰፈር? ማን ነው ላፋልሽ? አሁንማ ተገኘ። ምን ነው ያን ያልፈልግሽኝ? ለባለፈው ነገር በጣም ላመሰግን እፈልጋለሁ። ሰው የቆመ ቢመስለውም እንዳወርቅ ይጠገብ። ሰው በፍቅር መዳንም እንዳለ መታመሙንም አይርሳ። አይመስላችሁም? አስደነገጠኝ እኮ። አያሳዝንም? ምን ያሳዝናል? ከሱ ይልቅ እኔ አላሳዝንም? በፍቅር እኮ ነው ያበደ። ሰው በፍቅር ሊያብድ አይችልም። ሊሞት አይችልም። እኔስ በአንተ ፍቅር መሞት ይቀራል ብለህ ነው? ሰው የአፉን ፍሬ በላ ዘንድ ግድ ይለዋል። አሜን። ምንድነው የምታወሪው ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። እንዴ ይዛና ይዙ ወዴት ነው የሚሄደው? ኧረ እኔ እንጃ። ገጀራ ነው እንደያዘው። ኧረ እሺ ጠብቀን።
ይዙ የልትሄድ ነው? ዞር በይ ከፊቴ። ወደ ሙስት ጠጋ እያየሁ ዝም ማለት አልችልም። ምንድነው የምታወሪው ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። ዞር በይ ካጠገቤ። ማንም ይሁን ምን የጓደኛዬ ሙሳ ልበቀል እዚህ ሰፈር አልመለስ። እነዚህ ውሻ ልጆች እንሂድ። ምንድነው? በስቤ ምን? ትናንትና ማታ ክለብ ውስጥ በጩቤ ተኩቶ ሞተ። ምን? ተቀደምኩ። ዮና ግብዣዬን ስለተቀበልክ አመሰግናለሁ። ነገሮች እንዳሰብካቸው እየሄዱልን ይመስለኛል። ብቻ ትልሽ መጣች የኔ ፍቅር። ያንተ ፍቅር መጣች። ቆይ ምንድነው ያቀድከው? ያቀድኩትማ ይሄ ማይረባ እንደናንሽ አልተጎዳሽም አይደል? መጣው። እሺ የኔት ጎዱሽ? አስደነገጡሽ? አይ ደህና ነኝ። ፊት አዲስ አልሆነብኝም። የሆነ ቦታ አውቃለሁ። አይ ተመሳስዬብሽ ይሆናል። ቻሬ በዚህ ጋር፣ ሲምባ በዚህ ጋር። በጣም ሯጭ እንደሆንክ ነው እንደሚሰማው። እናንተ ምን ያዛርላችሁ? አባረራችሁ ያርለምክ አሳደዳችሁ። ያለ ሰፈር ግን ለምነት አይከብድ። ከተስየ ሰፈር ለምን እንደወጥ ነው የመጣሁት? ያው ትዕቢታዊ ነገራችንን እንለወጥ ብዬ ነው። እንግዳ አቀባበላችን እንዴት አየው? ምንም አትሉም። ጭራሽ ሙድ ይዛል እንዴ? ጭራሽ እጃችን ላይ ሆነም ትዕቢት ያምራል። ቆይ ሲምባ፣ እሱ የኛው ገን አንተ ባትኖርኩ አፈራውል ሰው ነበር። እንዴ ቃልዬ ግብዣዬን ስለተቀበልክ አመሰግናለሁ። እንደው ልጅ ይሄ ነበር እቅድህ? እና ልጅቷን ምን ልታረጋት ነው? ህይወቷ እንደ ካርታ በብዙዋለሁ። ላይ ነኝ ስትል ታች፣ ታች ነኝ ስትል መሀል ላይ ነው ማድረጋት። ለህይወቴ ትርጉም ካላቸው ነገሮች አንዱን አሳጣኛለች። በደንብ አስተምራታለሁ። እመኝ፣ ህይወትሽን በሙሉ ቅዠት ነው ማድረግብሽ። አውሬውን ይዛና አሳይሻለሁ። አረ በዚህ ነቃበኝ እንጂ ቦክስ ላይ አታቀኝም። ሰፈር ውስጥ በተደጋጋሚ በታይ ትላስብነው ነገር ጥሩ አይደለም። ሰፈር እኮ ናፈቀኝ። በእናትህ ትንሽ ቀን ብቻ ሁሉም ነገር ይስተካከላል። አረ ስቀልድ ነው እንዴ? ለጓደኛዬ ሀገርስ ብለቅ ደግሞ እነዚህ እነማን ናቸው? ይዞ
የሴቶች ሩጫ ዛሬ ነው እንዴ? አይመስለኝም እባክህ። እዚህ ጋር አይደል? እዛ ጋር ነው። ደግሞ መች ተፈታ? ማናት? ዳኑ ዳናይት ትባላለች። የቤተሰብ እህት ናት። ከናንተስ ማን ነው ይዛና? እኔ ነኝ። ምን ልተባበራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አያችሁ አልፈልግም። ትብብር ካልኩ ይሄ ፍቅር የተሞላበትና ደስ የሚል ዛቻውን ዛሬ ካንቺ የሰሙት። ለማንኛውም የምትዩ ነገር ስለሚሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያልከው የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ደሞ እኔ እንዳንተ ተራ የመንደር ዱርዬ አይደለሁምሽ። እና ዛሬ ምን ነው የመንገድ ውስጥ ተራ መቀመጫ ማርሽ? የኔ መስሎ የተሰማኝን ነገር መንጠቅ የሆነ የሚሰጠኝ ስሜት አለ። ገባህ? ግን እኔ የሆነውን ነገር ያንቺ ማረጋትሽ ያሰብሽው ነገር የማይሆን ነው። የምኞት ህልም ነው። እኔ ተመችቶኝ ፈልጌ ያጣሁት ነገር የለም። ይልቅ እስከ ነገ ጊዜ አጥቻለሁ። ነገ ስመጣ ይሄ ቦታ ባዶ ሆኖ ማየት እፈልጋለሁ። ምን እያልሽ ነው? የትኛዋን አምባገነን መሆን ፈልገሽ ነው? ስልጣን ላይ እኮ ሌዲስ ፈርስት ምናምን አይሰራም። አየሩም እንደምታየው አይፈቅድም። ይልቅ አሁን አናቆማችሁ። ያሳየህን መንገድ ራስህ የምትሄድበት መሆን አለበት። ዝም አትዩ። ደግሞ እንዴት ነው የሚያረጋችሁ? የሰማችሁኝ አልመሰለኝም። የኔ ነገር ብላ ምናምን ልትል ያንተ የሆነውን ነገር ሁሉ አሳጣለሁ። የኔ የምትላቸውን ሰጥ ሰማህ? አንቺ ራሱ ስሚኝ። ቦታ አቃ አይደለም። በዙሪያ ያለውን መንከታትሽ ዝምቤን ራሱሽ ማለታትሽ። ዙሪያህን ግን አታውቀውም። የኔ ከምትለው ነገር የጎደለ ያለ አይመስልም? አታስቢ፣ ሙሉ ነው። ሲምባ ምን አባሽ ነው ሲምባን ያደረግሽው? ምን እንዳደረኩት ለማወቅ ያቋቋል አይደል? ሴት ናት ብለው የናቁኝ መጨረሻቸው እነሱ ራሱ እንዲጠሉት አድርጌያቸዋለሁ። ጓደኛ ወንድሜ ሲነጥቀኝ የተሰማኝ አንተም በትንሹ በጓደኛ ቀመስ። ፈልገው ምናልባት መጨረሻ ላይ ከደረስ እሱ ጋር ያለውን ነገር ይናዘዝል። ወንድሜ ልክ እንደዚህ አጣጥሮ ነው አሞት ነው። ከሰው ታሳድዳት የነበረችው አሞሊ መልእክት አስቀምጣለሃለች በል ከደረሰ አየህ ያንተ የምትላቸውን ነገሮች በሙሉ መውሰድ እችላለሁ። ምክንያቱም እኔ ዳናይት ያጠፋው ህይወት የህይወት ካሳ መክፈል ነበር። እሱን ደግሞ በህይወት አግኝቼው። ምንድነው የምትቀባጥሪው? እሱ ጣ ሁልሽም ጋር ይደርሳል። እሺ ሲምባ አንድ ነገር ይሁንና ዋጋችሁን ነው የምሰጣችሁ።
ይቅና። አሊ ሲምባን እንፈልገው የሆነ ነገር ሆኗል። የለም እኮ ኢዙ አረ ሲምባን ወቅቶ ተወርቋል። እቺ ውሻ ቃሊ መፍጠን አለብን። ሲምባ ምንም ሆነ የለበትም። ቶሎ በል ቃሊ። ሲምባ 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 እስከ ዛሬ ለጆ በደል በስቤ ላይ የፈጸምኩትን ነገር ባለመናገሬ ይቅርታ አድርግልኝ። አሊ አምቡላንስ ጥራ። ይቅርታ አድርግልኝ። ለዚህ ነገር ዳንኤትን ዋጋ አስከፍላታለሁ። አንተ ዝም በል። እሷ አይደለች የበስቤ ፍቅረኛ የነበረችው ሞሊ ናት። ሙኒድ እንዳይ ያየን ምን ሊያመጥ እንደውም እጁ በካቴና ታስሮ ማየት ያማሪ ያለፈው አልፈዋል። ከዚህ በኋላ ዋጋ መክፈል ይቅርብን። ለካ አንቺ ጨዋታ ይዘሽ ነበር። ሁለት ያጉድለሽኛል። ምላሹን እሰጥሻለሁ። አውሬውን ይዛና አሳይሻለሁ። አይን ያጠፋ አይን ይከፈል ዘንድ ግድ ይለዋል። የፈሰሰው ደም የወንድማችን ደም ነው። የወንድማችን ደም ማለት ደግሞ የኛን ደም ጭምር ነው። ርህራሄ የሚባል ነገር የለም። የራሳችንን ፍርድ ራሳችን እንሰጣለን። For the longest while we're jamming in the party, and you're whining on me, pushing everything. Right back on top of me, yeah. But if you think you're gonna get away from me, you better change your mind. You're going up. ይዞ ከጀርባ ናቸው። ፈልጓቸው። ልታገኘኝ ፈልገኝ እንደነበረ ሰማሁ። ኢዛና ምነው የጓደኛችሁ ሰልስ ሳይደርስ መጣችሁ ነው ወይንስ እናንተንም አንድ ላይ ልታረጉት ፈልጋችሁ ነው? ሀዘኑን የጋራ ብናደርገው ጨዋታ የበለጠ የሚያምር ይመስልሽ? እስካሁን የተጫዋት ነው ጨዋታ አልተመቸም መሰለኝ። ወይስ እንደ ልጅ ጨዋታ ትወዳለህ? እና ጨዋታዋን ሞቅ እናድርጋታ።
እኔን ወንድሜ ነኝ ና ተነስ ይዙ ወዴት ነው የምትሄደው? ብድር ልመልስ። አንተንም እኮ እንደ ሲምባ ሊገሉ ይችላሉ። ብትሞትብኝስ? እኔ ሞትን አልፈራም። እድል ሞትን የሚፈሩት እነዛ ለመኖር የሚስገበገቡ ሰዎች ናቸው። ግን አንቺን ካገኘው ጀምሮ ስግብግቦኛል። ይዙ ወንድሜ ተነስ ጌታ ተነስ። አንተ እኮ ተነስ ወንድሜ ፍትህን የማሰጠት ስልጣን ያለው አንድ እሱ ነው። አንተ ያለ ትልቁ አቅም ማመስገን ነው። ማንን ዋጋ የምታስከፍል? አንተ ዋጋ የመክፈል እንጂ የማስከፈል ስልጣን የለህም። ወንድሜን ገደሉት። ሰማይን ልብ ብለህ በጎደለ ብቻ የሚሞላውን እመነው። ዋጋውን ለሱ ተው።